ማንፈልጋቸውን ሐሳቦች ለመተው ሰውነታችንም ያግዘናል ያንዳንዱ ሐሳብ ከሱ ጋር የተያያዘ ኒውሮን አለው ያንን ሐሳብ ደጋግመን ባሰብነው ቁጥር ያ ኒውሮን እያደገ ይሄዳል ለዛ ሐሳብ አትኩሮት መስጠት ስናቆም ደግሞ እየሞተ ይሄዳል በሚገርም ሁኔታ ማለት ነው ትላንት ያሰብኩትን ወይም የዛሬ ዓመት ያሰብኩትን መልሼ የማስብ ከሆነ ማየውም ውጤት ያው ነው የሚሆነው መረጃ የምናገኝባቸው መንገዶች ወይም ወደ ውስጥ የምናስገባበት መንገዶች ምንድናቸው እንዴት ናቸው ይጠቅሙናል ወይ ከሁሉም በፊት ብዙ ሰዓቱን ረጅም ሰዓቱን ከልጆቹ ጋር የሚያሳልፈው አብዛኛው ወላጅ ስለሆነ የኛም ድምጽ ከማንንም ሰው ድምጽ ስለሚበልጥ ለልጆቻችን እያንዳንዱ ምንላቸው ምናሳያቸው እነሱ ጋር ምንደጋግመው ነገር መልካምም ይሁን መልካምም አይሁን በቃላት በስሜት ምን ያያረግነው ኢምፕሪንት ያያረግነው ልጆቻችን አይምሮ ውስጥ ይሄን ነገር አድጎ እናየዋለን እንዴት ናችሁ ዛሬ በሌላ ቪዲዮ ተመልሰን መተናል እዚህ ርዕስ ላይ ብዙ ጊዜ በተደጋጋሚ ተጠይቄያለሁ እንድሰራበት ቪዲዮ ስለዚህ ዛሬ በደንብ እናየዋለን አስተሳሰብ ነው ወይም ማይንድ ሴት ወይም ያለን እይታን እንዴት እናሻሽላለን እናስተካክላለን የሚል ርዕስ ነው ዛሬ የምንመለከተው ሰላም እንዴት ናችሁ እንኳን ወደ ግሬትነስ ሾው በሰላም መጣችሁ ይሄ ቻናል ለህይወትም ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ ሆኑ ትምህርቶች የሚተላለፉበት ቻናል ነው አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ እዚህ ርዕስ ላይ ብዙ ሐሳቦች ይነሳሉ አስተሳሰባችን ያው ትምህርት ቤት ስንሄድ ከልጅነት ጀምሮ አንዱ ምንሰራበት የህይወት ክፍል ነው ዛሬ የምንመለከተው ግን ምናልባት ባሳለፍናቸው የትምህርት አመታት ላንነካው የምንችለውን ክፍል ነው ዛሬ የምንመለከተው ያ ማለት እይታችን እንዴት ነው ህይወታችንን ሼፕ የሚያደርገው ወይም ያደገ ሄዶ ስሜታችን ሆኖ ከዛ ስለ ነገሮች ያለን አመለካከት እና እምነት ሆኖ ከዛ አድጎ ባህሪ ሆኖ ህይወታችን ላይ ሲገለጥ እናየዋለን ይሄን ሂደት እንግዲህ ሳይንሱ ምን ይለናል ከ60 እስከ 70 ሺህ ሐሳቦች በየቀኑ ይመላለሳሉ ከነዚህ ሐሳቦች መሃል ደግሞ አብዛኛው ድግግሞሽ አለው ተመሳሳይ ነው ይሉናል እንግዲህ ተመሳሳይነት ካለው ያ የሚደጋገመው ሐሳብ ነው ህይወታችን ላይ የሚንጸባረቀው ማለት ነው ስለ አንድ ነገር አንስተን ይሄ ስለዚህ ጉዳይ ምንድነው ማስበው ብለን መጠየቅን መልመድ የሚፈልግ የህይወት ክፍል ነው ግን በመጀመሪያ ምን ያህል ፓወርፉል እንደሆነ ምን ያህል ህይወታችንን ወደ ሆነ አቅጣጫ እየመራ እንደሆነ ያ አስተሳሰብ በጣም መረዳት አለብን ዝም ብለን ራንደምሊ አይደለም ቀናችንና ውሏችን የሚካሄደው ከያዝነው ሐሳብ ተነስተን ነው ወደ ሆነ ድርጊት ወደ ሆነ እንቅስቃሴ ምን ሄደው ስለዚህ ይሄንን በጣም መረዳት መጀመሪያ ይሄ ተሰጠኝ ስጦታ ትልቅ መሆኑን በመጀመሪያ መረዳት ያስፈልጋል አሰጅ ቀላል ነገር አይደለም ስለዚህ እንደ ያበባ ስፍራ ብንመለከተው እንደ ጋርደን ብናየው ይሄንን ቦታ ምንድነው እንዲያድግበት የምፈልገው ምንድነው እንዲበቅልበት የምፈልገው መልካም የሆኑ ነገሮች ነው የምፈልገው ወይስ የማይጠቅሙኝን ነገሮች ነው ማበቅለው የሚለውን ማወቅ አለብንኛ ለምን ኃላፊነት ስላለብን ህፃናት ሆነን ትንሽ ሆነን ምናልባት ያ ላይ ሆን ይችላል እንግዲህ አሁንም ወደ ሳይንሱ ስመልሳችሁ እስከ 6 እስከ 7 አመት ኮንሺየስ የሆነው ክፍላችን ወይም የሚከላከልልን እንደ በር የሆነው ክፍላችን ገና ስላላደገ ክፍት ስለሆነን አካባቢያችን ላይ ያሉትን አብዛኞቹን ነገሮች ምን ሰማቸውንም እናያቸውንም ማንኛውንም ነገር ወደ ውስጥ እንወስደዋለን ስለዚህ ወደ ውስጥ ወሰድነው ማለት ሰብኮንሺየሳችን ውስጥ ይቀመጣል ከዛ ያ ነገር ልክ እንደሆነ ተቀምጧል ልክ ነው ልክ አይደለም ብለን በዛ እድሜ አልጠየቅንም ለምን ያንን የመጠየቅ የአእምሮ እድገት ላይ ስላልሆነን ያ ነገር ግን የትም አይሄድም እንደ ሜሞሪ ሆኖ ስለሚቀመጥ ከሆኑ አመታት በኋላ ነው ያ ነገር የሚወጣው ለዛም ነው በጣም በትንሽነት የሰማናቸው መልካምም ይሁኑ አሁን በተለይ ከልጆች ጋር ስናወራም ወይም ምን ኤክስፖዝ ምናረጋቸው አካባቢን በጣም መጠንቀቅ ያለብን ልክ ነው ብሎ አይምሯቸው ስለሚቀበል ሁሉንም ነገር ስለሚወስድ
ለነሱ እያንዳንዱ ቃል ምን ዘራባቸው ቃል ወይ ያሳድጋቸዋል ወይ ኮንፊደንት ያረጋቸዋል ያደጉ ሲሄዱ በራሳቸው የሚተማመኑ ጠንካራ ልጆች ያረጋቸዋል ወይ ያረጋቸው ስለዚህ ከእንግዲህ ከሐሳብ ነው ወደ ቃል የምንመጣው ሐሳባችን ሲደጋገም ነው የሆነ ቀን ቃላት ሆኖ ወደ ውጪ መውጣት የሚጀምረው ማለት ነው እንግዲህ ልጆች ጋር መለስኳችሁ በኋላ በደንብ እናየዋለን ግን ለአሁኑ እኛም ህፃናት በነበርን ጊዜ ያደግንበት አካባቢ ሰማናቸው ነገሮች ያየናቸው ነገሮች በሙሉ ኢንፍሉዌንስ እንዳረጉን ማወቅ አለብን ግን ካደግን በኋላ ደግሞ ኃላፊነት አለብን ይሄንን ሁሌ ሌሎች ሰዎች ላይ ብሌም ያረግን እሱ እንደዚህ ስለሆኑ ነው ብለን በመኮነን ጊዜያችንን ማጥፋት አያስፈልግም ለዛም ነው አሁን እንዲህ አይነት ዕውቀት የሚያስፈልገው ስለዚህ ምንድነው ውስጥ ያስኩት ሐሳብ የሚለውን ለማወቅ በምን እናቀዋለን ያዝናቸውን ሐሳቦች አንድ የምናቀበት መንገድ በመንናገረው ንግግር ነው ብዙ ጊዜ ምንናወራው ወሬ ወይም ከእንግዲህ ከአካባቢያችን ጋር ስናወራ ወይም ከራሳችን ጋር ስናወራ ምን አይነት አዝማሚያ አለው የሚያበረታ ነው የሚያግዝ ነው የሚያጠነክር ነው የሚያጎለብት ነው ወደፊት እንድንራመድ የሚያግዝ ነው ወይስ የሚያስፈራ ነው የሚያስጨንቅ ነው በቃ ሁሉ ነገር እንደማይሆን እንዲሰማን የሚያደርገው ምንድነው ምንለው በሚለው ማየት እንችላለን ስለዚህ ከቃሉ ተነስተን ሐሳባችን ምን እንደሆነ ለመረዳት ቀላል ይሆናል ለምን የሐሳብ ድግግሞሽ ነው በቃላት የሚወጣው መጨረሻ ላይ በዚህ መሃል ደግሞ ስሜት አለ ያምናስበው ሐሳብ መልካም ሲሆን ሰውነታችን ዘና ይላል ሰውነታችን እፎይ ይላል ሰውነታችን ይረጋጋል ምናስበው ነገር ደግሞ በተቃራኒው የሚያዳክም ሐሳብ ሲሆን ይጨነቃል ሰውነታችን ስለዚህ ህመም ውስጥ ሁሉ ልንገባ እንችላለን ማለት ነው ስለዚህ ሐሳብ አለ ከዛ ስሜታችን አለ ከዛ ቃላታችን አለ ከዛ ወደ ድርጊት እንመጣለን ቃሉ ሲደጋገም ወደ ማድረግ እንሄዳለን ማለት ነው ወይም ህይወታችን ላይ ስንንቀሳቀስ ከዚህ የወጣ ነው የሚሆነው የተያያዙ መሆናቸውን እንድናቅ ማለት ነው ሰላም እንዴት ናችሁ በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ አሁን እየወሰዱ ያሉ ተማሪዎቻችንም ይሄንን ነው የሚነግሩን ስለዚህ ለመጀመር ለመግባት ወደ ንግድ ያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት ዕውቀቶች በጣም ያግዛሉ ሂደቱን በጣም ቀላል ያደርጋሉ ሙሉ መረጃውን በመናስቀምጠው ስልክ ማግኘት ትችላላችሁ ስለዚህ አንደኛ መያያዛቸውን ማወቅ ያስፈልገናል ምናስበው ሐሳብ ስሜታችንን ሰውነታችን ላይ ፈጥራል ከዛ ቃላታችን ይሆናል ከዛ ባህሪያችን ላይ ይታያል ከዛ ድርጊት ይሆናል ልማዳችን ይሆንና በቃ ኑሯችን ውስጥ ይታያል ማለት ነው ይሄን ፓተርን እንግዲህ የምንፈልገው አይነት ሲሆን መቀጠል እንችላለን በዚሁ አይነት ሐሳብና ሂደት አሁን ያልኳችሁን ሂደት መቀጠል እንችላለን ስለሚጠቅመን ግን ደግሞ ማይጠቅሙን ቦታዎች ላይ ደግሞ ስናገኝ ራሳችንን ይሄንኑ ሂደት ፓተርኑን ምንድነው ማድረግ የሚያስፈልገን መስበር ነው የሚያስፈልገን ማስተካከል ነው የሚያስፈልገን ይሄንን መላችሁ አሁን እነዛን ሁሉ ሐሳቦች ቁጭ ብለን መተንተን ሊያቅተን ይችላል በተለይ የሚደጋገሙ ከሆኑ ትላንት ያሰብኩትን ወይም የዛሬ አመት ያሰብኩትን መልሼ የማስብ ከሆነ ማየውም ውጤት ያው ነው የሚሆነው ማለት ነው ስለዚህ ሐሳቡን መቀየር ይችላል አሁን እንግዲህ ከዘረዘርኩላችሁ ውስጥ መቀየር የምንችልባቸው ክፍሎች ጋር መሄድ ይቻላል ስለዚህ ሐሳቡን መቀየር ይችላል አዲስ በመፈልገው ሐሳብ መተካት ይችላል አዲስ በመፈልገው የእይታ አይነት መተካት ይችላል ለምሳሌ ነገሮችን ሳይ ሁሉ ጊዜ የሚታየኝ ጎዶሎ ከሆነ ከዛ ጎዶሎውን ነው ምናገረው አንደኛ ሰውነቴ ላይ ይሰማኛል ፍርሃት ሊለኝ ይችላል ከዛ ሐሳብ ተነስቼ ጭንቀት ሊለኝ ይችላል ከዛ ደግሞ ይሄ ስሜት ወደ ምን ይሄዳል ወደ ቃላት ስለዚህ ሳወራ ሁሉ ጊዜ ጎደሎውን ነው ምናገረው ማማረር ሊኖርኝ ይችላል እንደዚህ አሁን ያችን ሐሳብ በምን መቀየር ይችላል ራሴን መያዝ ከቻልኩኝ መጀመሪያ
ልክ እንደዛ አይነት ሐሳብ ሲመጣ ከጎዶሎ የሞላውን ወደ ማየት ማለት ነው። ይሄን ለማድረግ በጣም የሚያግዝ ያው ብዙ ተማሪዎቻችንን ብዙ ጊዜ እንዲለማመዱ የምናደርገው መጻፍን ነው። ጆርናል ማድረግ መጻፍ በጣም የሚያግዝ ነገር ነው። እነዚህን ሐሳቦች አውጥተን ለማየት በተለይ በጣም ያግዘናል። መጻፍ ስላችሁ ስትራክቸር ሳይኖረው ምንም ስርዓት ሳይዝ ግን ውስጣችን ያለውን ሐሳብ ማውረድ ማለት ነው። አሁን በዚህኛው አካሄድ ማለት ነው። ይሄን ስናደርግ አሁን በየቀኑ ያንን ማድረግ ስንለምድ ለካ የምናስበው ነገር ይጥቀመን አይጥቀመን ማየት ይቻላል፣ በግልጽ ይታየናል ማለት ነው። ይሄ ልምምድ ሌላው እፎይታ ይሰጠናል። አይምሮአችን ክፍተት ያገኛል። ለምን እየወጣ ስለሆነ ከውስጣችን እየወጣ ስለሆነ ክፍተት ያገኛል ማለት ነው። ማረፍ ይችላል፣ ወደ መረጋጋት መምጣት ይችላል ማለት ነው። ከዛ እነዛን ሐሳቦች አውጥተን ስናያቸው ከጠቀሙን እንቀጥላለን፣ ካልጠቀሙን ግን አትኩሮት አንሰጣቸው። ስለዚህ አትኩሮት እየነሳናቸው በሄድን ቁጥር ምን መሆን ይጀምራል? ያ ሐሳብ እየሞተ ይሄዳል። እንግዲህ ሳይንሱን የተሻለ ከኔ በላይ ማብራራት የሚችሉ ባለሙያዎች ይኖራሉ። ግን እኔ በገባኝ መልኩ ሐሳቡ አብሮት ምንድነው ኒውሮኖች አይምሮአችን ውስጥ እንግዲህ የሚታዩ ኒውሮኖች የሚነኩ ኒውሮኖችን አብሮ ይፈጠራል። ያንዳንዱ ሐሳብ ከሱ ጋር የተያያዘ ኒውሮን አለው። ስለዚህ ያንን ሐሳብ ደጋግመን ባሰብነው ቁጥር ያ ኒውሮን እያደገ ይሄዳል። ለዛ ሐሳብ አትኩሮት መስጠት ስናቆም ደግሞ እየሞተ ይሄዳል በሚገርም ሁኔታ ማለት ነው። ይሄ መሆኑ በጣም ትልቅ ነገር ነው ለኛ። ማንፈልጋቸውን ሐሳቦች ለመተው ሰውነታችንም ያግዘናል፣ አሰራራችንም ተፈጥሯችንም ያግዘናል ማለት ነው። ስለዚህ ይሄንን የማድረግ ልምምድ ብናደርግ ወደ ፈለግነው አቅጣጫ እይታችንን አስተሳሰባችንን መምራት እንችላለን። ሐሳባችን ወደ መንፈልገው ወደሚጠቅመን ወደሚያጎብዘን ወደሚያጎለብተን አቅጣጫ እንዲያዘነብል ማድረግ እንችላለን። ያን አደረግን ማለት እንዳልኳችሁ ተያይዞ ስሜት ይሆናል፣ ተያይዞ ቃል ይሆናል። ቃላቶቹ ድርጊት ይሆኑ ህይወታችን ይሆናል፣ ልማዳችን ሆኖ ህይወታችን ውስጥ እናየዋለን ማለት ነው። እንግዲህ ይሄ አንደኛው ነገር ነው። ሰላም እንዴት ናችሁ ተማሪዎቻችን? ምን እያሉን ነው? እዚህ ጋር እንደምትመለከቱት መልካም ምላሻቸውን እየሰጡን ነው። እናንተም የተለያዩ ትምህርቶቻችንን መውሰድ ካሰባችሁ ስልካችንን አስቀምጣለን፣ ደውሉልን፣ ሙሉ መረጃውን ማግኘት ትችላላችሁ። ክላስ ላይ እንገናኛለን። እንግዲህ አሁን ለሐሳባችን ግብአት የሚሆኑትን ነገሮች እንመልከት። ይሄ በጣም ጥንቃቄ የሚፈልግ ነገር ነው። እንዳልኳችሁ ቅድም ምን አይነት ስፍራ ነው ምን አይነት እንደ አበባ እንደ ጋርደን እንመልከተው አይምሮአችንና ምን አይነት ስፍራ ነው እየሰራው ያለሁት የሚለውን እንጠይቅ። ስለዚህ ይሄ የሚያምር ቆንጆ ቦታ መስራት ፈልጋለሁ አብዛኞቻችን የምንፈልግ ይመስለኛል። ያንን ለመስራት ደግሞ ብዙ ነገር ይጠይቃል አይደል? አንድ የሚያምር የአበባ ቦታ ለመስራት ብዙ ነገር ይፈልጋል። አፈር ይፈልጋል አይደል? መኮትኮት ይፈልጋል፣ እንክብካቤ ይፈልጋል፣ ፀሐይ ብርሃን ይፈልጋል፣ ውሃ ይፈልጋል። እነዚህን ሁሉ ግብአቶች ነው ሰተን ነው ምንፈልገውን የምናገኘው። አረም ሲኖር እናወጣለን ከውስጡ። እንደዚህ ያደረግን ነው የምናሳድገው። ልክ እንደዛው የኔም አይምሮ እንደዛ የሚያማምሩ እዚህ ጋር ላይ ታያችሁ ይችላል ያለን አበባ አለ። እንደዛ የሚያማምሩ ሐሳቦች እንደዛ የሚያሳድጉ ሐሳቦች እንዲኖሩት እንዴት ላድርግ? ምን ግብአት ልስጠው? ልክ እንዳልነው እንደ አበባ ቦታው ምን ግብአት ልስጠው ብለን ስንጠይቅ እነዚህ ነገሮች እናያለን። አንደኛው እንግዲህ በተለያዩ የስሜት ህዋሳቶቻችን የሚገቡትን ነገሮች መጠንቀቅ ነው። ለምን በዛ መረጃ ነው አይደል ወደ ሐሳብ የምንመጣው። ስለዚህ በአይናችን የምናያቸው ነገሮች፣ በጆሮአችን የምንሰማቸው ነገሮች እንግዲህ አሁን በቅርበት በየቀኑ እንኳን የምናደርገው አሁን ያለንበት የህይወት አኗኗር ዘይቤ የሰጠን ነገር አለ። ከሚዲያ ጋር በጣም ቅርብ ነን። በተለያየ መልኩ መረጃዎች ወደኛ ህይወት ይመጣሉ። እነዚህ ነገሮች ሐሳብ ይሆናሉ። አይተን የሆነ ቪዲዮ ሐሳብ ውስጥ እንገባለን። ስለዛ ጉዳይ እናሰላስላለን። ባናሰላስል እንኳን ያንን በማየታችን ብቻ ምስሉን በማየታችን ብቻ ወይም
ጽሁፉን በማየታችን ብቻ የሚቀር ነገር አለኛ ላይ እንደ ኢምፕሪንት የሚቀር ነገር አለ። ስለዚህ በጣም ተጠንቅቀን ኢንቴንሽናል ሆነን የምናስገባው ነገር ምንድነው ብለን መጠንቀቅ ይፈልጋል። ዝም ብለን መቀበል ወይም ዝም ብሎ አይደለም ያ ነገር መታየቱ ማየታችን ዝም ብሎ አያልፍም፣ አእምሯችን ይወስደዋል። ስለዚህ መረጃ የምናገኝባቸው መንገዶች ወይም ወደ ውስጥ የምናስገባበት መንገዶች ምንድናቸው? እንዴት ናቸው? ይጠቅሙናል ወይ? ስለዚህ አሁን ሚዲያን አነሳውላችሁ። በየቀኑ የምንውልበት አካባቢ እንግዲህ አብረን የምንውላቸው 5 ሰዎች ጥርቅም ነን ይባላል ወይ እነዛ ሰዎች ማንነት አለንን ይባላል። ለምን? ኢንፍሉዌንስ ስለሚያደርገን አካባቢያችን እንዲሁ በመስማታችን አካባቢው ላይ በመዋላችን ስለሚጋባ። ስለዚህ አንዱ ሚዲያ ነው እዚህ ጋር። ለምን? ብዙ ሰዓታችንን ስለምናጠፋ እዛ ላይ እሱ እንዳንዱ እንቁጠረውና በአካል የምናገኛቸው ሰዎች ወይም የምንውልበት አካባቢ ምን አይነት ነው? በየቀኑ ምንድነው የምንሰማው? ምንድነው የምናየው? ይሄ በጣም ኢንቫይሮንመንት አካባቢ በጣም ወሳኝ ነገር ነው። ስለዚህ ሰላማዊ ቦታ ስንውል ሰላም ይሰማናል፣ የሚረብሸን አካባቢ ስንውል ረብሻ ይሰማናል ማለት ነው። ስለዚህ አይምሯችንም ያንን ተከትሎ ነው የሚንቀሳቀሰው። ከዛ የሚወስዳቸውን ሐሳቦች ስለሆነ ጉዳይ ለምሳሌ ዲስከሽን ቢኖር ውይይት ቢኖር የምንሰማው ነገር ወደ ሆነ አይነት እሳቤ ሊወስደን ይችላል። ስለዚህ እንፈልገዋለን ወይ አይሆንም፣ ይሄ አይቻልም፣ ይሄ እንደዚህ ነው፣ አትሞክሩት፣ ተጠንቀቁ። ጥንቃቄ ጥሩ ነው፣ ግን በጣም ወደ ኔጌቲቭ ያዘነበለ እሳቤ ውስጥ ካለን አካባቢያችን እንደዛ ከሆነ እንዳንሞክር የሚያደርጉን ሰዎች አካባቢ ከዋለን ወደፊት አንራመድም ማለት ነው። ወይም ደግሞ ባለን አቅም ያለንን አቅም ተረድተውት ገብቷቸው ለዛ ማደግ ኮንትሪቢዩት የማያደርጉ ሰዎች አካባቢ ከዋለን እንታሰራለን ማለት ነው። ይሄ ያደር ኢንፍሉዌንስ ያደርገናል። ህይወታችን ወደፊት ይሄድ አይሄድ የሚለውን ይወስናል ማለት ነው። ለምን? ሐሳባችን ከነዚህ ሁሉ ነገሮች ጋር ተያይዞ ነው የሆነ ሐሳብ የሚኖረን። በዛው ልክ ደግሞ ከፍ እንድናደግ አቅማችንን እንድናይ እንድንፈትሽ፣ በዛው ደግሞ ድክመታችንንም ያላደግንበትንም ክፍል ደግሞ የሚነግሩን የሚያበረቱን ሰዎች ሲኖሩ ደግሞ እንደዛው ያደግን ስንሄድ ደግሞ እናገኘዋለን ራሳችንን። ሜንቶሮች ኮች የሚያደርጉ ሰዎች የሚያስፈልጉት ለዛ ነው። ቲንኪንግ ፓርትነሮች ናቸው። የሐሳብ አጋሮች ናቸው። ሐሳብ ነው የሚያጋሩን። ከዛኛን ሐሳብ ደግሞ ሪፍሌክት ባክ ያደርጉ ይመልሱና ያሳዩናል። ያለንበትን ቦታ ያሳዩናል፣ ክፍተታችንን ያሳዩናል። ክፍተታችንን ደግሞ እንዴት መሙላት እንደምንችል ያሳዩናል፣ ያግዙናል እንድንሻገር ማለት ነው። ለዛም ነው በጣም ትልልቅ እንግዲህ እኛ ሀገርም ላይ አሁን እያደገ የመጣ ነው። ሌላው ዓለም ላይ ግን በጣም የተለመደ ነው። በየትኛውም የህይወት ክፍል ውስጥ የሚያግዙ እንዳልኳችሁ ሊያግዙ የሚችሉ የሐሳብ አጋሮች ወይም ኮች የሚያደርጉ ሜንቶር የሚያደርጉ ሰዎችን ብዙ ፐርፎርማንስ ወይም የብቃታቸውን ለማሳደግ የሚጠቀሙባቸው እነዚህን ባለሙያዎች ይጠቀማሉ ሰዎች። ለምን? አይምሯቸውን አሁን በዚህ ክፍል ውስጥ ማቆየት፣ በዚህ አካባቢ ማቆየት ጥቅሙን ስለሚያውቁ ከነዚህ ሰዎች ጋር ማቆየት እዛ ኮንቴነር ውስጥ መሆን ስለሚጠቅም ማለት ነው። ከዚህ ጋር ተያይዞ የምናነባቸው ነገሮች ይመጣሉ፣ እንግዲህ የምናዳምጣቸው ነገሮች ይመጣሉ። እነዚህ ሁሉ እየጨመሩን አድ ያደረጉ ነው። ቀደም የልጆችን ጉዳይ አንስቼላችሁ ነበር። ልጆቻችንን ለዚህ ነው በጣም መጠንቀቅ ያለብን እኛ ነን። እንደ ወላጅ ለምሳሌ ወላጅ ከሁሉም በፊት ብዙ ሰዓቱን ረጅም ሰዓቱን ከልጆቹ ጋር የሚያሳልፈው አብዛኛው ወላጅ ስለሆነ የኛም ድምጽ ከማንንም ሰው ድምጽ ስለሚበልጥ ለልጆቻችን እያንዳንዱ ምንላቸው ምናሳያቸው ምንደጋግመው እነሱ ጋር ምንደጋግመው ነገር መልካምም ይሁን መልካምም አይሁን በቃላት በስሜት ምን ያደርገው ነው ኢምፕሪንት ያደርገው ነው ልጆቻችን አይምሮ ውስጥ። ይሄን ነገር አድጎ እናየዋለን። አድጎ ህይወት ዘርቶ ሲንቀሳቀስ እናየዋለን። ያዛጋ ኢምፕሪንት ያደርገው ነገር። ስለዚህ የነሱ ይዘውት የመጡት ነገር እንዳለ ሆኖ የኛ ኢንፍሉዌንስ ግን ትልቅ ነው በተለይ በዚህኛው እድሜ። ስለዚህ ምንድነው እየዘራው ያለሁት ብለን ሁሉ ጊዜ ማየት ግን አሁን ከነሱ በፊት እኛ ለራሳችን ብለን የምናስተካክለው ነገር
እዛ ጋር ደግሞ ትልቅ የሆነ መሻሻል ይፈጥራል ትልቅ የሆነ ጥቅም ይፈጥራል ለልጆቻችን ህይወት ማለት ነው አሁን የምናነሳው ህይወት ክፍል በጣም ትልቅ ነገር በጣም ትልቅ ኤክስትራኦርዲነሪ የሆኑ ትልልቅ ነገሮችን ማድረግ እንድንችል የሚያደርገን በተቃራኒው ደግሞ ታስረን እንድንቀመጥም ሊያደርገን የሚችል ህይወት ክፍል ነው አሁን እንዳልኳችሁ እነዚህን ነገሮች በደንብ በትነን ካላየን በደንብ ካልተረዳን ካልሰራንበት እንዲሁ በቃ በለመድነው መልኩ ከሄድንበት ካላየነው አውጥተን መቀየር ያለበትን መተው ያለበትን ቅድም ያባው ቦታውን አንስተናል ስለዚህ አረም መነቀል ያለበት ይነቀላል ስለማያስፈልግ ለዛ ነገር መጨመር ካለበት ማዳበሪያ ካስፈልገው እናረጋለን ልክ እንደዛው የኛም አይምሮ ልክ እንደዛው ስለዚህ በሰጠነው ልክ ነው መልሶ የሚሰጠን ማለት ነው ሶፊያ ኮንሰልተንሲ ካላስፈላጊ ወጪ ከራስ መተማመንን ከማጣት ከጊዜ ብክነት ራስዎትን ማዳን የሚችሉበትን መሰረታዊ የንግድ ስራ ስልጠና አዘጋጅቶሎታል በመናስቀምጠው ስልክ ደውለው ሙሉ መረጃውን ማግኘት ይችላሉ ስለዚህ ምን አይተናል አንደኛ ይሄንን የተሰጠንን ስጦታ ትልቅነት ተረድተናል እንዳልነው ግን እንክብካቤ እንደሚፈልግ ገብቶናል ያንን እንክብካቤ የምናረገው አንዱ መንገድ በመናስገባቸው በመንወስዳቸው በስሜት ህዋሳቶቻችን በመንወስዳቸው የመረጃና የሐሳብ አይነቶች እና የአካባቢያችን ሁኔታ እንደሆነ ገብቶናል ስለዚህ አሁን መጀመሪያ ስቴፕ የምናደርገው እንደ ልምምድ መጽሐፍ ብያችኋለሁ ቅድም አንድ ደብተር አዘጋጅተን ብንችል ጧት ካልቻልን በቻልን ሰዓት ቁጭ ብለን just በዛ ሰዓት ያለንን ሐሳብ ማውረድ ነው ይሄኛው እንዳልኳችሁ ስትራክቸር አይፈልግም ስለዚህ ላይምሯችን ትንፋሽ በቃ የፎይታ ጊዜ መስጠት ማለት ነው በዛው ግን እናየዋለን ኮንተንቱን ውስጡ ያለው ነገሮች አይምሯችን ውስጥ ያለው ነገሮች ሐሳቦች ቁልጭ ብለው ይታዩናል ደብተር ላይ ወረቀታችን ላይ ከነዛ ሐሳቦች ውስጥ ወዴት ያመዝናል ወዴት ነው የምናመዝነው የሚለውን ለመረዳት በጣም ይረዳናል ስለዚህ የመጽሐፍ ልምምድን ማድረግ በጣም የሚያግዘን ክፍል ነው ከዛ ደግሞ ኢንፑታችንን እንመለከታለን ምናስገባበትን ወይም አዲስ መረጃዎችን የምንወስድበትን ሜካኒዝም ማለት ነው እነዚህ ሜካኒዝሞች እንዳልነው መጽሐፍ በድምጽ በኦዲዮ ልንሰማ እንችላለን በቪዲዮ ልናይ እንችላለን ከሰዎች ጋር ስንሆን ምናወራው ምንወያየው ሊሆን ይችላል ምንውልበት አካባቢ አዘውትረን ምንመለከታቸው ነገሮች እነዚህ ነገሮች ደግሞ ተመልክተን መመጠን ካለብን መጠናለን መጨመር ካለብን እንጨምራለን ለምን ወደኛ የሚገባው ነገር ኳሊቲው ነው የሚወስነው አውትፑቱን ወይም ወደ ውጭ የሚወጣው ስለዚህ በጣም ትንሽ ከሆነ አይምሯችን ውስጥ የምናስገባቸው ሐሳቦች ትንሽ ስላችሁ ብዙ ልናይ እንችላለን ግን የሚጠቅሙ ያልሆኑ ወይም አዲስ ሐሳብ እንድናመጣ ማያግዙን ከሆኑ ኳሊቲው ትንሽ ከሆነ በሌላ አቅጣጫ ምን ይሆናል ከኛ የሚወጣው ነገር ትንሽ ነው የሚሆነው ስለዚህ ከኛ የሚወጣው ስላችሁ በቃላት ሊሆን ይችላል እንደዚህ አሁን ለምሳሌ አሁን የኔ ስራ በጣም ይሄንን ይፈልጋል በጣም ብዙ የመረጃ ኢንፑት ይፈልጋል እዚህ ብዙ ንባብ አለው ብዙ ትምህርቶችን መውሰድ አለብኝ ማለት ነው ብዙ ሜንቶሮች ኮች የሚያደርጉኝ ሰዎችም አሉ ከኔ ጀርባ ስለዚህ ያ ተጠራቅሞ ነው አሁን ልክ እንደዚህ ደግሞ አውትፑት ሆኖ ለእናንተ ትምህርት የሚሆነው ማለት ነው ስለዚህ እዚህ ጋር መጥቼ እኔ 30 ደቂቃ ለማውራት ምናልባት አንድ ሳምንት እዛ ጋር ኢንፑት ሪዘርቭ ያስፈልገኝ ይሆናል ወይ አንድ ወር ላይ ያስፈልገኝ ይችላል ግን ሚነግረን እዚህ ጋር ያለው አውትፑት የዚህ ኳሊቲ ከምንድነው የሚነሳው መጀመሪያ ከኋላ ካለው ወኔ ወደስ ከማስገባው ከመወስደው ሰብስታንስ ነው የሚነሳው ማለት ነው ስለዚህ የግድ ይሄ መሆን አይተበቀበትም ባለንበት የትኛው የሚወት ክፍል ይሄ በጣም ኢምፖርታንት ነው ለአንዳንዶቻችን ሰዎች ይኖሩናል አካባቢያችን ላይ በቃ ከትልልቅ ሰዎች ሊሆኑ ይችላሉ በጣም ዋይዝ የሆኑ ሰዎች እነሱ ስር ቁጭ ብለን መማር ሊሆን ይችላል ሁሉም ሰው አንባቢ ነው ብዬ አላስብም እኔ በንባብ ብቻም አይደለም ድሮ ለምሳሌ አፕሬንቲስ የሚባል ነገር ነበር ማለት ለምሳሌ የብረት ስራ
ላይ በጣም ጎበዝ ይሆን ወይም ሰዓሊዎች ትልልቅ ሰዓሊዎች ሁሌ ከስራቸው ምን ይኖራሉ ጀማሪ ልጆች ይኖራሉ ስለዚህ እነዚህ ልጆች ከነሱ ጋር አመታትን 10 አመት ከዛም በላይ ስራቸው ሆነው እየሰሩ ያገዙ ይማሩታል ያንን ነገር ስለዚህ እያዩ የነኩ የሞከሩ ነው የሚማሩት ማለት ነው ስለዚህ ቤት በኩል የተሻለ ኢንፑት ይኖረኝ ነው አሁን መጠየቅ ያለብን እንጂ በአንድ መንገድ ነው ማለት አይደለም ነው ሁላችንም አንድ አይነት መሆን አለበት ማለት አይደለም ንባብ ብቻ ነው ያልኳችሁ አይደለም ግን ለሁላችንም ማለት የምንችለው ግን አሁን ባለንበት ዘመን በተለይ ከሶሻል ሚዲያ የሚመጣውን የመረጃ ፍሎ ኳሊቲውን ማየት አለብን ለምን ሁሉም አለ እዛ ላይ እኛ ነን መወሰን የምንችለው ምን አይነት ኮንተንት ልውሰድ የሚለውን እኛ ነን የምንወስነው ስለዚህ ኳሊቲ ያለው ወይ ይሄ ያሳድገኛል ወይ ያበረታኛል ወይ አዲስ እይታ እንድፈጥር ያግዘኛል ወይ ስኪሌ እንዳሳድግ ያግዘኛል ወይ ብለን መጠየቅ አለብን አንድ ሰዓት ካሳለፍን በዛ አንድ ሰዓት ውስጥ ምን አገኘን ስለዚህ እሱ ብቻ ሳይሆን ምንም ነው ማለት አይደለም ላይክ ለመዝናናት ብዬ ልመልከት ብቻ ይያልን የመዝናናቱ መጠን ያው ዶፓሚን ሪሊዝ እናደርጋለን ስናይ አይደለ ከተወሰነ ጊዜ በኋላ ያም አይኖርም መዝናናትም አይደለም ዶም በጣም አንክሸስ እንድንሆን በጣም ጭንቀት ውስጥ እንገባም ሊያደርገን ይችላልና ዝም ብሎ ያለፈን እንዳልሆነ በጣም ኖቲስ ማድረግ አለብን ዝም ብሎ ያለፈናል ዝም ብለን ስክሮል ያደረግን ዝም ብሎ አይደለም ያ ነገር አይምሮአችንን ኢምፓክት ያደርገ ነው አፌክት ያደርገን ነው በጣም የዚህን ያህል እንደውም የሚባለው አሁን ያለን አይነት በጣም ኮኔክትድ ነናል እዚህ ቁጭ ብለን የሆነ ሀገር ያለን ሰው ማየት ህይወቱን መመልከት ህይወቷን ማየት ኑሮውን ማየት እንችላለን በዚህ ልክ እንደዚህ ኮኔክትድ እንድንሆን አልተሰራንም ነው የሚባለው በዚህ ልክ ማለት የዚህን ያህል ከብዙ ሰዎች ጋር በአንድ ጊዜ እንድንገናኝ አይደለም አሰራራችን አፈጣጠራችን ማለት ነው ብሬክ ያስፈልገናል ዳውን ታይም ያስፈልገናል ብቻችንም መሆን ያስፈልገናል ከነዚህ ከሚመጡት እንዳልነው ሐሳቦችና ኤነርጂዎች መላቀቅ ያስፈልገናል ያዝናናን እንዳልሆነ እንድናቀው ማለት ነው እነዚህን መቆጣጠር መጠንቀቅ ከዛ አውትፑታችንን ማየት እንዳልነው አውትፑታችን በዚህ ነው የሚወሰነው በቃ ምንናገረውም ነገር ምናደርገውም ድርጊት ምንወስናቸው ውሳኔዎች ክሬቲቭ ነን አይደለንም ስራችን ያደገ ነው ወይ አይደለም ይሄ ሁሉ የሚወሰነው በኢንፑቱ ነው ስለዚህ ትምህርት ቤት ጨርሰን ግራጁዌት አድርገን ስንወጣ አያበቃም ይሄ ስራ እንደው መጀመሪያው ነው ብዬ ነው ማስበው ለምን አሁን በዚህ ሰዓት ነው ልክ ምን ጠይቀው በትክክል ምንድነው ህይወቴ ላይ ምንድነው መቀየር የምፈልገው ማሳደግ የምፈልገው ያው እንደነዚህ አይነት ትምህርቶች ትሬኒንጎች ኮርሶች ጥቅማቸው ይሄው ነው አንደኛ እንድናስብ ነው ቆመን እንድናስብ ክላሪቲ እንድናገኝ ሌላው ክሊርሊ ስለሆነ ጉዳይ በግልጽ ስለሆነ ህይወት ክፍላችን ለምሳሌ ህይወት ገጾችን ተማሪዎቻችን ሲወስዱ 12 ህይወት ክፍላቸው ላይ ክላሪቲ ነው የሚያገኙት ግልጽ ያለ እይታቸው ምን እንደሆነ ግባቸው ምን እንደሆነ ወደ ግባቸው ለመንቀሳቀስ ምን እንደሚያስፈልጋቸው ምን እንደሚጎትታቸው ይሄንን በግልጽ ነው የሚያዩት አብዛኛው ነገር ግን የሐሳብ ፕሮሰሱን ነው የሚሰጣቸው ሲጨርሱ 12ቱም የህይወት ክፍል ላይ ግልጽ ያለ ሮድ ማፕ አላቸው ማለት ነው የአይምሮአችን ትልቁ የቤት ስራዎች ወይም እኛን ሰፖርት እንዲያደርግ ወይም የተሰጠን ስጦታ ጥቅሙ አንዱም ችግሮቻችንን እንድንፈታ ነው ችግሮቻችንን ፈተን ህይወታችንን የተሻለ ማድረግ ማቅለል እንድንችል ማገዝ ነው በተሻለ መልኩ ነገሮችን እንድናይ እኛም ማገዝ ነው ስለዚህ ትልቁ አሳይመንቱ እኛን ሰፖርት ማድረግ ነው አይምሮአችን እኛን ማስጨነቅ አይደለም ችግሮችን ለመፍታት ክሪኤቲቭ በሆነ መልኩ ነገሮች የተለያዩ መረጃዎችን ወስዶ አዲስ የሆነ ሐሳብ ለኛ መስጠት ማቀበል እንዲችል ግን ክፍት ነው አሁን ያላቸው ችግሮች ልንቀርፍለት ይገባል ማስወገድ ያለብን ማለት ነው ለዛ ነው ብዙ ጊዜ ሰዎች ወይ ሻወር ውስጥ ሆነው ወይም በጣም ሪላክስ ባረገ ቦታ ላይ ሆነው
አዲስ ሐሳብ የሚመጣላቸው የችግር መፍትሄ የሚመጣላቸው አይምሯችን እኛን ልክ አሁን እጃችን አይደለ አሁን እንደዚህ እጄን ተጠቅሜ አንስቼ ጠጥቼ እንደምመልሰው ማለት ነው ልክ እንደዚሁ አይምሮዬም እንደዛ እንዲሆን ነው የተሰራው ስለዚህ በአግባቡ እንጠቀምበት ነው አሁን ትልቁ የቤት ስራ የህይወት ገጾችን ታቁታላችሁ ብያስባለሁ 12 ህይወት ክፍሎች ላይ ነው የሚያተኩረው ንግድ ላይ ደግሞ አዲስ ጀማሪ ለሆናችሁ ወይም ደግሞ ጀምራችሁ የመጀመሪያው ስቴጅ ላይ ላላችሁ ነጋዴዎች ወይም ንግድ ለምታስቡ የመሰረታዊ ንግድ ስራ ስልጠና አለን ግን ደግሞ ስራ ቢዝነስ ላይ ወይም ንግድ ላይ የቆያችሁም ከሆናችሁ ደግሞ አድቫንስ የሆነውን መውሰድ ይችላልላችሁ ትምርታችን በአካልም በቡድንም በካገር ውጭም ከሆናችሁ በኦንላይን መውሰድ የምትችሉት ነው የመሪነት ደግሞ ሌላ ኮርስ አለን ስለዚህ ራስን መምራት ላይ በተለይ የሚያተኩር ሌላ ትምርት ነው እሱም ላይ አተኩራችሁ መስራት ካሰባችሁ ሁሉንም ከታች ዲስክሪፕሽኑ ላይ ስልካችን ስላለ ቢሮ ብትደውሉልን ሙሉ መረጃውን ማግኘት ትችላላችሁ በጣም ነው የምናመሰግነው በሌላ ሐሳብ በሌላ ቪዲዮ ተመልሰን እንገናኛለን